ሰላም ጤና ይስጥልኝ ተከብራችሁ የህብረት ስራ ማህበራችን ቤተሰቦች የኢትዮጵያ ህብረት ስራ ኮሚሽን ከአዲስ አበባ ህብረት ስራ ኮሚሽን ጋር በጋራ በመሆን እንደ ሀገር ለ12ኛ ጊዜ እንዲሁም በጋራ ደግሞ ለ3ኛ ጊዜ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል ያዘጋጁትን ኤግዚቢሽንና ባዛር ዛሬ ጥር 26 ቀን በይፋ ተከፍቷል። ይህ ኤግዚቢሽን ከጥር 26 እስከ 30 ድረስ በዚህ በአዲስ አበባ ኤግዚቢሽን ማዕከል የሚቆይ ነው የሚሆነው። እንግዲህ በመክፈቻ ስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ መንግስት ባለፉት ዓመታት የኑሮ ውድነትን ለመቀነስ ትኩረት ሰጥቶ እየሰራ እንደሚገኝ ገልጸው በዚህ ተግባር ላይ ደግሞ የህብረት ስራ ማህበራት ሚና ከፍተኛ መሆኑን አንስተዋል። በዚህ ኤግዚቢሽን ማዕከል የክልል ዩኒየኖችና ሸማች ማህበራትና አምራቾች እንደውም ኢንዱስትሪያሊስቶች ምርቶቻቸውን ይዘው በኤግዚቢሽን ማዕከል በመገኘት በአንድ በኩል በዕለቱ በሚያደርጉት ሽያጭ ለነዋሪው ቀጥተኛ ተጠቃሚ እንዲሆን ያስችላሉ። በሌላ መንገድ ደግሞ የገበያ ትስስር በመፍጠር ለዘላቂ የግብይት ስርዓታቸው ምቹ ሁኔታን ፈጥረው የሚሄዱበት መድረክ ነው። ይህ መድረክ መንግስት ከያዘው አቅጣጫ አኳያ ትልቅ ትኩረት እናደርግበታለን። ትልቅ ይሁንታም የሚሰጠው ፕሮግራም ነው። በቅርቡ ክቡር ጠቅላይ ሚኒስትራችን እንዳስቀመጡት ወደ 6 የሚደርሱ ልዩ ግቦች ተብለው ለሁሉም የሀገሪቱ አመራሮች ከተሰጡት ስራዎች መካከል አንደኛውና በቁጥር 1 የተቀመጠው የመቀነስ ግብ ተደርጎ የሚወሰድ ነው። ከነዚህ መካከል ደግሞ ዋናውና ትልቅ ትኩረት የተሰጠው የኑሮ ውድነትን መቀነስ የሚለው ነው። የኑሮ ውድነትን ለመቀነስ ምንድነው ያለው ምቹ ሁኔታ፣ ምን እየተሰራ ነው የሚሉ ጉዳዮችን ደግሞ ምን አይነት ተግባራቶች ቢከናወኑ ነው የኑሮ ውድነት የሚቀንሰው ለሚሉት ጉዳዮች የተለያዩ ተግባራት ተዘርዝረው ተቀምጠዋል። አንደኛው የገበያ ምቹ ሁኔታን መፍጠር፣ አቅርቦትን መጨመር፣ መሰረተ ልማትን መገንባት የሚሉ ናቸው። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ህብረት ስራ ማህበራት ዜጎች በግላቸው ሆኖ መፍታት ያልቻሉትን ችግር በጋራ ሆኖ መፍታት የሚችሉበት ተቋም መሆኑን ገልጸው ይህ ባዛርና ሲምፖዚየም በሸማችና አምራች መካከል ያሉትን ችግሮች በመቅረፍ ዘላቂ የገበያ ትስስርን ለመፍጠር ዓላማ አድርጎ መዘጋጀቱን አንስተዋል። ማህበራት ግለሰቦች በተናጠል ሊፈቱ የማይችሉትን ማህበራዊና ኢኮኖሚያዊ ችግሮችን በመደመር ሀብትና እውቀትን በማሰባሰብና ለጋራ ዓላማ በመዋል የሚፈቱ ተቋማት ናቸው። ህብረት ስራ ማህበራት ኢንተርፕራይዝና ማህበርን ያጣመሩ የልዩ ባህሪ ባለቤት በመሆናቸው ለዘላቂ ልማት ትልቅ መሳሪያ ናቸው። እንደ ማህበር ለተሳትፎና ማህበራዊ ተጽዕኖ ለሚፈጥሩ ተግባራት ቅድሚያ ሲሰጡ፣ እንደ ቢዝነስ ደግሞ ገበያ ተኮር ተወዳዳሪና ትርፍ አመንጭ በመሆን የሚያገኙትን ትርፍ ለኢንቨስትመንትና ለአባላት ተጠቃሚነት ያውላሉ። በዓለም አቀፍ ደረጃ ብዙ ሀገራት የኢኮኖሚ እድገታቸውን ለማረጋገጥ የህብረት ስራ የቢዝነስ ሞዴልን በተግባር ተጠቅመዋል። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ወይዘሮ ሽታዬ መሐመድ በዚህ ባዛር ላይ በተለያየ ዘርፍ የተሰማሩ ህብረት ስራ ማህበራት ተሳታፊ እንደሚሆኑ ገልጸው ይህ ሁነትም ህብረት ስራ ማህበራት ለሀገር እድገት የሚያደርጉትን አስተዋጽኦ በጉልህ ማሳየት የሚያስችል ነው ብለዋል። በአዲስ አበባ ከተማ አስተዳደር ህብረት ስራ ኮሚሽን ስር ተደራጅተው የሚገኙ ዘርፈ ብዙ አገልግሎት የሚሰጡ የሸማች የህብረት ስራ ማህበራትንም ጨምሮ ከ8000 በላይ የተለያዩ አይነት እና ባህሪ ያላቸው የህብረት ስራ ማህበራት በማደራጀት በስራቸው 1.9 ሚሊዮን በላይ አባላት የያዙ ከ35000 በላይ ሰራተኞች ቀጥረው የሚያሰሩ ከ20.9 ቢሊዮን ብር በላይ ካፒታል በማንቀሳቀስ የአባላቱና የከተማ ነዋሪው ኢኮኖሚያዊና ማህበራዊ ችግሮች በማቃለል አመታዊ ቁጠባን 5.2 ቢሊዮን ብር በላይ በመሰብሰብ 5.4 ቢሊዮን ብር በማበደር ከ36000 በላይ ዜጎች የብድር ተጠቃሚ በማድረግ የቁጠባ ባህልን በማሳደግና ኢንቨስትመንት በማስፋት ዜጎች ፍትሃዊ ኢኮኖሚያዊ ተጠቃሚ እንዲሆኑ በማስቻል የገጠር የከተማ ኢኮኖሚና ማህበራዊ ትስስር በማጠናከር ለዜጎች የስራ ዕድል በመፍጠር በማህበራዊ አገልግሎትና በልማት ስራዎች በመሳተፍ የራሳቸው ድርሻ በመወጣት ላይ ይገኛሉ። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች እንደተከታተላችሁት የህብረት ስራ ማህበራት 12ኛው ሀገር አቀፍ ባዛር በዚህ በአዲስ አበባ ኤግዚቢሽን ማዕከል ተጀምሯል። ዛሬ ጥር 26 ቀን ነው። ለተከታታይ 5 ቀናት እስከ ጥር 30 ማለት ነው በዚህ ቦታ ላይ የሚቆይ ነው የሚሆነው። እናንተ መታችሁ ሸምቱ፣ ጎብኙ የአክብሮት ግብዣችን ነው። አብራችሁን ስለነበራችሁ ግን እናመሰግናለን። ጤና ይስጥልን።